ግን let me play devil's advocate I think ሁለት ነገር ወሳኝ ነው ከኦሮሞ ወጣቶች አንፃር ከኢመርጂን አመራር አንፃር የኦሮሞ ፖዚሽን በኢትዮጵያ ፖለቲካ ውስጥ ከዛሬ 8 ዓመት በፊት ከነበረው ውስጥ አይደለም ያለው አሁን የኦሮሞ ክላስ በሁለት ነው ያለው the haves and the have-nots ከኦሮሞ ውስጥ ስልጣን የያዘ ቡድን አለ ያ ስልጣን የያዘ ቡድን ኦሮሞንም ሌላውንም ማህበረሰብ እየበዘበዘ እየዘረፈ እየገደለ ያለ ነው ስለዚህ ኦሮሞ ሁለት ተቃራኒ ግን ተሸክሟቸው የሚሄድ በርደኖች መተውበታል አንዱ ይገደላል እንደውም ግድያውና ዘረፋው ከዚህ በፊት ከነበረው የባሰው ሆኖበታል ሁለተኛው ደግሞ በሱ ስም ብዝበዛና ግድያ ሲካሄድ ነው ሶ ጠያቂም ነው ተጠያቂም ሆነ በአንድ ወገን መብቱን እየጠየቀ ነው ከዚህ በፊት የነበሩ የብሔር ጥያቄዎች ብቻ ሳይሆን እንደ ግለሰብም ራሱ የህልውና ጥያቄዎች የሰላም ጥያቄዎች የዳቦ ጥያቄዎች ቤዚክ የሰርቫይቫል ጥያቄዎች መተውበታል በሌላ ወገን ግን የሱን ቋንቋ የሚናገሩና በሱ ስም የሚብሉ ጉጀሌዎች ስልጣን ስለያዙ ሌላው ማህበረሰብ ደግሞ አሁን እንደውም ትንሽ ባለፉት አመታት ትንሽ እየተሻለ መጣ እንጂ ብለም የሚደረግበት ሁኔታ አለ ማለት ተጎጂም ነው ተከሳሽም ነው እኔም ሆንኩ ራጂም ሆን ሌሎች የኦሮሞ ወጣቶች መቀበል ያለብን መንግስትን እየጠየቅን ሌላው ማህበረሰብ ደግሞ እንዲረዳን ማድረግ ትግላችንን ደግሞ ከሌላ ማህበረሰብ ጋር ማቆራኘት ግዴታ ከድንበር ዘለል ብሔር ድንበር ዘለል የሆነ የትግል ስትራቴጂና የትግል ትርክት ማምጣት አስፈላጊ ነው አማራ ክልል ይሆን ያለው ትግራይ ክልል ይሆን ያለው ሌላው ክልል ያለው ነገር ዝም ብለን ልናየው የሚገባ ነገር አይደለም ቀረብ ብለን ማየቱ አስፈላጊ ነው እስትራቴጂ ለኦሮሞ በነገራችን ላይ ሌሎች ወንድሞቻችንን ልትረዱን የሚገባው ኢስ ትራጂክ ባለፉት 8 ዓመታት አሁን በብዙ ጊዜ በኦሮሚያ ስለምጽፈው ትንግርት እንኳን ታነባለ ሌሎቹ ላታነቡት ይችላልላችሁ እንጂ ባለፉት 3-4 ወራት ያወጣሁት ያለው ጉድ እኔን ራሱ ሊያሳብረኝ ደርሷል ኢንክሬዲብል አይ ኩድንት ቢሊቭ ኦሮሚያ ውስጥ ኦሮሞ ነኝ ብሎ ስልጣን በያዘ ኃይል የደረሰው በደል ከዛ በፊት በነበሩት አገዛዞች የደረሰ አይደለም ግድያው ብቻ ሳይሆን ያገዳደሉ ዘይቤ ዘረፋው ቄሮ አምጾ ያሬግን እጅን የተመዘዘው እኮ መሬት ሊቀራመቱ ነው ብሎ ነው አሁን ክልሉ ሙሉ በሙሉ መንግስታዊና ኢ መንግስታዊ ሆኑ በያሬግ ዘመን እኮ በደርግ ዘመን መንግስታዊ በደል ነበረ መንግስታዊ ዘረፋ ነበረ አሁን የመንግስት ዩኒፎርም የለበሰው ይዘርፋል ይገላል በመንግስት ስር የተጠለለ የማፊያ ቡድንም ይዘርፋል ይገላል ሌሎች ወንድሞቻችን መረዳት የሚገባችሁ አሁን ኦሮሞ ከዚህ በፊት ኤክስፒሪየንስ ያላደረገውን እየተቀጠቀጠ ሲቀጠቀጥም ጩኸቱ ሊሰማ የማይችልበት ምክንያቱም በሱ ስም ሌላ በደል እየተደረገ መሆኑን ሌላው ማህበረሰብ እንዲረዳ ከፍተኛ ስራ ያስፈልጋል የኦሮሞ ወጣትም የኦሮሞ ምሁርም የኦሮሞ አመራርም ከኦሮሚያ የዘለለ በሌሎች የሀገሪቷ ክፍሎች እየተደረጉ ያሉትን በደሎችና ችግሮች የመረዳት ኤክስትራ መሄድ መቻል አለበት እንደዚህ አይነት ፎረሞችም ሊዘጋጁና ወደፊቱም የዛሬ ቅድም ከቴዲ ጋር ስናወራ ነበር የዛሬው አፕታይዘር እንዲሆን ነው ቤዚካሊ ለአፕታይዘር እንዲሆን ነው እንጂ ወደፊት ከዚህ የተሻለ ሰፋ ያለ ውይይቶች እናዘጋጃለን ራጅ ቅድም ብሏል የብልጽግና ሰዎች መጋበዝ አለባቸው አብሶሉትሊ ተጋብዘዋልም እኔ አይደለም በነገራችን ላይ ብዙዎቻችሁን የጋበዛችሁት እዚሁ ያው ቲክቶክን በደንብ ስለማላውቀው እዚህ ላይ ጥሩ የሆኑ የተለያየ አመለካከት ሊኖራቸው የሚችሉ ከተለያየ የፖለቲካና የማህበረሰብ ክፍል እንዲመጡ ነው የተጠየኳቸው የጋበዟቸውን ነግረውኛል አንዳንዶቹ እዚህ ብሔራዊ ውይይቱ ላይ የተሳተፉ ስለሆነ መምጣት አልቻሉም ወደፊት ግን አብሶሉትሊ መምጣት አለባቸው የገባንበት ሀገራዊ ችግር በሀገራዊ ውይይትና በጥልቅ ድርድርና ክርክር ብቻ ነው የሚፈታው መምጣት አለባቸው ለሚቀጥሉት ተራሰጣለው ያው ሰዓቱንም ገፋ እያደረግነው ለተመልካችም እድል እንዲሰጥ ልጅ ሆኜ እኔ የፍየል እረኛ ነበርኩና ፍየል ስታስራት በገመድ አትቀመጥም ትዞራለች እንጨቱን ውስብስብ ይሆንና ከዛ ጫፉ ይጠፋብሃል ልትፈታው የማትችልበት ደረጃው ሲገባና የኢትዮጵያ ችግር አሁን የትግራይም ከዚህ ጋር የተያያዘው ህወሓት ከ91 ጀምሮ ስልጣን ላይ የነበረ ኃይል ነው በትግል ስልጣን እንዲለቅ ተደረገ the first step would have been reintegration ከነበረው የበላይነት ግን
ዝቅ ብሎ የሚሄድበትን ሁኔታ መፍጠር ያስፈልግ ነበር። ይሄ ምን ያስፈልጋል? ድርድር ያስፈልግ ነበር። አንድ ስልጣን በበላይነት የያዘ ኃይል ኢንሴኩሪቲ ይሰማዋል። ኢንሴኩሪቲ ማለት እንደ ግለሰብም በስልጣን ላይ በነበሩበት ወቅት ለተደረገ ስህተቶች፣ ለተደረጉ ጥፋቶች በቀል ሊመጣብኝ ይችላል ወይ የሚል ፍራቻ፣ ሌጂቲሜት የሆነ ፍራቻ አላቸው። እንደ ፖለቲካል ኮሚኒቲ፣ እንደ ፖለቲካ ማህበረሰብ ደግሞ ከጎና ጎን ያሉ ቁርሾች ስላሉ ልገለል ልጠቃ እችላለሁ ወይ የሚል ወደ ኤክስቴንሽን ኢንሴኩሪቲ፣ ኮሌክቲቭ ኤክስቴንሽን ኢንሴኩሪቲ የሚያደርስ ስሜቶች ገና ከመጀመሪያው የተጀመሩ ነበር። ትዝ ካላችሁ ያኔ እኔም አሉላ የምንከራከር ነበር። የነበረን ግን የጋራ አቋም ምን ነበር? የትግራይ ልሂቃን ወደ መቀሌ መውጣታቸው ወይም ደግሞ መገፋታቸውም ሆነ መርጠውም ቢወጡ መነሻው እዛ ጋር ነው። ማዕከሉን ከስልጣን መልቀቅ አንድ ነገር ሆኖ ግን ተገፍተው ወደ ሆም ሪጅን ሲገቡ ሰግሪጌሽን ተፈጠረ፣ ጋፕ ተፈጠረ፣ ንፋስ ገባው ማለት ነው። ቅድም እንዳልከው የኢትዮጵያ ችግር መነሻና መጨረሻ አብይ አይደለም። ግን የሀገሪቷን በትረ ስልጣን ቁንጮ እንደመሆኑ የሽግግሩን የመምራት ኃላፊነት የሚያዘው እሱ እንደመሆኑ አብዛኛውን ድርሻ በእሱና በቲፒኤልኤፍ መካከል 100 ሜትር ርቀት ካለ 70 ሜትር መሄድ የነበረበት እሱ ነበር፣ ወደ ሪኢንትግሬት ለማድረግ ሪአሹራንስ ለመስጠት። ከዛ ይልቅ ነገሮችን የሚያባብስ ከኤርትራ ጋር የነበረው ጉዳይ የመጣው በሚዲያ በማህበራዊ ሚዲያ የመጣው ትርክት ወንጀል ሰርተው ህዝቡ መደበቂያ ለሚያደርጉትም የህዝባቸው ዕጣ ፈንታ ለሚያሰጋቸውም አንድ ላይ ሆነው ወደ ጦርነት እንድንገባ አደረገ። ፕሪቶሪያ ወቅት ደግሞ ከፕሪቶሪያ በፊት ለምሳሌ አንዱ ትልቁ ችግር መፍታት ሊፈታበት የሚችለው የኢህአዴግ መድረክ ነበር። የኢህአዴግ መድረክ ዲሞክራሲያዊም ባይሆን ዲሞክራሲያዊ በሆነ መልኩ የኤሊት ባርጌን የሊቃን ባርጌን የሚደረግበት የስልጣንና የሀብት ክፍያ ድርድሮችና ክፍያዎች የሚደረጉበት ኤሊት ማኔጅመንት ፖለቲካል ማኔጅመንት የሚደረግበት መድረክ ነበር። ያ የፈረሰበት ሂደት አንደኛ ማፍረሱ አስፈላጊ አልነበረም፣ ሪፎርም ነበር መደረግ ነበረበት። የፈረሰበት መንገድ ዲሞክራሲያዊ ስራ ስላልነበረን፣ ዲሞክራሲያዊ ስራ ቢኖር ድርድርና የስልጣንና የሀብት ክፍፍል በፓርላማ በሀውስ ኦፍ ፌዴሬሽን ይካሄድ ነበር። ኢህአዴግ ዲሞክራሲያዊ ስራ ባለመሆኑ ዲሞክራሲያዊ በሆነ መልኩ በፓርቲ ነበር ውሳኔዎች የሚወሰኑት። ያ ፓርቲ ሲፈርስ የመደራደሪያ የመከራከሪያ የመነጋገሪያ መድረኩ አጣ ነው። ጦርነት ገባ። በጦርነት 2 ዓመት ከተጨፋጨፈን በኋላ እድል አገኘንና ፕሪቶሪያ ላይ ተኩስ ማቆም ቻለ። የፕሪቶሪያ ስምምነት ግን ወደ ጦርነት ያስገቡንን ምክንያቶች የፈታ አልነበረም። ወደ ጦርነት የገባ ነው በወልቃይትና ጠገዴ በዌስተርን ትግራይ ጉዳይ አይደለም። ፈንዳሜንታሊ በፖለቲካ ስልጣን አንድ፣ ሁለተኛ የትግራይ እንዲሁም ህወሓት በመጪዋ ኢትዮጵያ ውስጥ ምን አይነት ቦታ ይኑራት የሚለው ጥያቄ ነው ወደ ግጭት የፈጠረ። ወደ ግጭት ያስገባን በአብይና እሱ ስልጣን የያዘው ኃይል ወደ መቀሌ ሄደው ህወሓት እንደ መሪነት ግን ከኋላቸው ያለው ኮንስቲትዩንሲም የወደፊት ግንኙነቱ የስልጣንና የሀብት ክፍፍል የሴኩሪቲ ጉዳይ እንዴት ይሁን የሚለው ነው ወደ ጦርነት ያስገባል። ከጦርነት ፕሪቶሪያ ላይ ግን አደራዳሪዎቻችንም ወይ አልገባቸውም ወይ ሸረኞች ነበሩ። ነገሮችን ከስር መሰረቱ የመፍታት ፍላጎት አላሳዩም። ይሄን ምለው ቀጥታ ተሳታፊ የነበርኩ ሲያደራድሩ የነበሩትም ተደራዳሪ የነበሩትም ሰዎች ሰማቃቸው የፖለቲካ ኢሾችን ወደ ጦርነት ያስገቡን መንስኤዎችን ወደ ጎን ያገለለ ነበር። ናይሮቢ 1 እና ናይሮቢ 2 ላይ ሞር ጦርነቱን እንዴት እናቆምና ከዛ ለያ ጦርነት እንዴት እንዘጋጅ ውስጥ የተገባው። ከዚህ በፊት ወደ ጦርነት ያስገቡን ችግሮች ቅድም ያልኳቸው የፖለቲካዊ ማህበራዊ ጉዳዮች፣ የሴኩሪቲ እና የስልጣን ጉዳዮች ተደራድሮ የወደፊቷ ኢትዮጵያ ውስጥ የትግራይ ቦታና የትግራይ ሊቃን ቦታ ምን ይሁን የሚለውን ከመደራደር ይልቅ ከመነጋገር ይልቅ አብይና በአዲስ የታረቁት የህወሓት ኃይሎች እንዴት ተስማምተን ኤርትራን እንውጋ ነበረ። ምን ዋሻቸው ነገር አልነበረም። አወዘራ ወዚ ናይሮቢ ታው አይሆንም። አዙሪት ውስጥ ነው የምትከቱን። ሪሜምበር 2018 ኢሳያስና አብይ እንደዛ ሲያስጨፍሩን
ይሄን ነገር ጸረ ህወሓት አላያንስ አታድርጉት። ይሄን እድል ተጠቅመን በኤርትራና በኢትዮጵያ መካከል የሰከነ በድርድርና በተቋማዊ መሰረት ያለው ስምምነት ላይ እንድረስ። አዲስ አበባና አስመራ መቀሌን ዘለው ሊጨባበጡ አይችሉም። ኢትስ አ ማተር ኦፍ ጂኦግራፊ ኢትስ አ ማተር ኦፍ ሂስትሪ ብዬ ስከራከር ነበር። የዛ ጊዜ ሁለቱም ማድመጥ አልፈለጉም። ሲሚለርሊ ናይሮቢም ላይ ሀሌላ ኬለም ላይ የተሞከረው አካሄድ አንድ ጦርነት ወደ ትግራይ ጦርነት ያስገባንን ችግር ከመፍታት ይልቅ ሌላ ጦርነት የሚደረግ ነው። ሰዎች አንድ ነገር እንሸዋወድ። ይሄ ኤርትራ፣ ኢትዮጵያ፣ ትግራይ፣ ኦሮሞ ምናምን ነው ነገር ክፍሎችን ቢኖሩ ደግሞ ብዙ ሚስጥር የለንም። we are one community። በተለይ ደግሞ በሶሳይቲ ደረጃ ካየኸው we are one community። ብዙም ሚስጥር አይኖርም። በአስመራና በአዲስ አበባ መካከል፣ በመቀሌና በአስመራ መካከል እኔ ሄጄ ላሉላ ሹክ ብለው አሉላ መጥቶ ለቶላ ለገብረየስ የማይልበት ብዙ ምድር የለም። I know this from experience። ናይሮቢ ላይ የተደረገው ውይይት አስመራ ወዲያው ነው የደረሰው። the same thing። ከዛ በፊትም አዲስ አበባ ላይ፣ ጅማ ላይ ኢሳያስ እና አብይ ሲያደርጉ የነበረው መቀሌ ሲደርስ ነበር። ምን ፈጠረ? ይሄ ጥርጣሬዎችን እያባባሰ ሄደ እና ከዛ ወዲህ ደግሞ የትግራይ የውስጥ ምስቅልቅልነቱ በተወሰነ ደረጃ የአብይ ኮንትሪቢሽን የነበረበት ህወሓት ያው በጣም ጠለቅ ማለት አልፈልግም እንጂ ህወሓት ከመለስ ሞት በኋላ ህወሓትም ኢህአዴግም ክራይሲስ ውስጥ ገቡ። የዛ ውጤት ነው አንዱ። ምክንያቱም ለረጅም ጊዜ በመለስ ጭንቅላት ላይ የተመሰረተ አካሄድ ስለነበረ እሱ ሲሞት ስህበቱ ሴንተሩን እየለቀቀ ነው የመጣው። እሱን የሚተካ አመራር አለማግኘታቸውም አስፈላጊ መሆኑን we have to sympathize። ዝም ብለን ህወሓት ዛሬ ያለው ህወሓትና የዛሬ 10 ምናምን ዓመት የነበረው ህወሓት አንድ አይደለም። የፖለቲካ የስትራቴጂክ ሊደርሺፕ ችግርም ተፈጥሯል። የዝም ብሎ ጉዳይ ዛሬ ጽምዶ ይውደም ጽምዶ ይንገስ ብትል ብዙ ለውጥ አያመጣም። እንዴት ነው ወደ ጽምዶ የገባ ነው? ለኔ ጽምዶ 2018 ነው የተጀመረው። ኢትዮጵያና ኤርትራ ወይም ደግሞ ሻቢያና ወያኔ 1991 ደርግ ጥለው ስልጣን ያዙ። ከዛ በኋላ ሀገራዊ ተቋማዊ ኢንስቲትዩሽናል የሆነ የሁለት ሀገሮች ግንኙነት ሳይሆን የሁለት ፓርቲዎች ግንኙነት ነው ያደረጉት። ቢግ ሚስቴክ ነበር። ያ ስላልቆየ ወደ ጦርነት አስገባን። ሁለቱ ፓርቲዎች መቃቃር ጀመሩ። የሁለት ሀገሮች ጦርነት ገባን። ለ20 ዓመት ኢትዮጵያ በነበራት አቅም ኤርትራን ፍሪዝ አድርጋ በማዕቀብ ውስጥ ማቆየት ቻለች። 2018 ለኢትዮጵያም ለኤርትራም እድል ነበረ። ነገር ግን ያን እድል ዘላቂ ሰላምና በትብብር ላይ የተመሰረተ የኢኮኖሚ እድገት ከማምጣት ይልቅ ህወሓትን መደቆስ ላይ ያደረግ ነው። ፕሪቶሪያ ላይ ህወሓትን ይዘን ህወሓትና ብልጽግና ሆነው ሻቢያን የመደቆስ ጫውታ ውስጥ የተገባው ጽምዶ ዛሬ ላይ ያለውን ትናንትና ደረጃ የሚናገረውን አብይ የሚናገረውን ነገር ከተናገርን ካየነው ሌተስት ናቸው። መሰረቱ ግን ባክፋየር አደረገ። አብይ የተከተለው ስትራቴጂ ባክፋየር አደረገና ገሚሱ ወይም ደግሞ በአብዛኛው የሚሆነው የትግራይ ሊግ ከህወሓት ጋር ሆኖ ወደ ኤርትራ የሄደበት ሁኔታ ነው የምታየው። ለኔ ጽምዶ ኢስ አ ዲፌንሲቭ ፓክት። የኤርትራ ኃይልም ከአዲስ አበባ ሊመጣበት የሚችለውን አቅሙ ኢኮኖሚውም ትልቅ የሆነ ጎረቤት ሊመጣበት የሚችለውን ራሱን ለመከላከል ያደረገው ታክቲካል ነው። ጽምዶ ማለት ታክቲካል አላያንስ፣ ታክቲካል ዲፌንሲቭ አላያንስ። ይሄ አላያንስ ምንድነው ይዞ ሊመጣ የሚችለው? ወይ እነ ደብረጽዮን እንደሚሉት አሸንፈው የአዲስ አበባ የሚገቡበት፣ ወይ አብይ እንደሚለው ሁለቱንም የሚፈረካከስበት፣ ሶስተኛው ደግሞ ለረጅም ፕሮትራክትድ ጦርነት የምንገባበት እድል ውስጥ ነው የሚከተል። ለዚህ ነው ይሄ ጦርነት እንዳንገባበት መረባረብ አስፈላጊ ነው ብዬ በተደጋጋሚ የምናገረው። የኦሮሞ ጥያቄ ኢቮልቭ አድርጓል። ከዚህ በፊት የነበሩ የቡድን ጥያቄዎች በገሚስ የተመለሱ በገሚስ ያልተመለሱ አሉ። አሁን ደግሞ ኒው ኢመርጂንግ ጥያቄዎች መጥተዋል። ዋት አር ዚስ ኒው ኢመርጂንግ ጥያቄዎች? የኢንተርናል ነው። አሁን ከኦሮሞ ውስጥ የወጣ ኃይል ነው።
አትሊስት በአብይ አካባቢ የተሰበሰበው ኃይል ህዝብ እየጨቆነ ያለው ይሄ በኦሮሞ ውስጥም የሀብት ክፍል የኢኮኖሚ ጋፕ ፈጥሯል። በማፊያ የተደራጀው ኃይል በፍጥነት ንብረት ዘርፎ አከማችቷል። ይሄ ሀቭ እንደ ሀቭ ኖትስ የዘራፊዎችና የተዘራፊዎች የክላስ ጉዳይ ፈጥሯል ማለት ነው። የኦሮሞ ትግል ከብሔር ትግል ሽፍት እያደረገ በአንድ ደረጃ የሚባለው የክላስ ስትረግል በአማርኛ ረሳሁት፣ የክላስ ስትረግል ውስጥ እየገባን ያለው። ሁለተኛ የኢንዲቪጁዋል ሊብሪቲ የመደብ ትግል ውስጥ እየገባን ያለ ነው። አድቫንቴጅ አለው። አሁን የመደብ ትግል ውስጥ እየገባን ነው። ሁለተኛ የኢንዲቪጁዋል ሊብሪቲ ትዝ ይለኛል ከነብርሃኑ ነጋ ጋር የዛሬ 20 ምናምን ዓመት ስንከራከር የነበረው የቡድን መብት ይሻላል ይበልጣል የግል ምንለው። አሁን የኦሮሞ ትግል የቡድን መብትን ሻምፒዮን እያደረገ የሚመጣበት ለምን እንደ ግለሰብ እየተገደለ እንደ ግለሰብ እየተዘረፈ እየተሰቃየ ስላለ የህግ የበላይነትን የኢንዲቪጁዋል ሊበርቲን የግሩፕ ጥያቄውን ሳይጥል እየጨመረ የሚመጣበት ሂደት አለ። ይሄ እንደ አድቫንቴጅ አየዋለሁ። አክሮስ ከአማራውም ጋር ከትግራይም ጋር ከደቡብም ጋር ሊያስተባብር የሚችል በተለይ የመደብ ትግሉና የኢንዲቪጁዋል ትግሉ ክሮስ ብሪጅ ለማድረግ እድል የሚሰጥ መሆኑን መጥቀስ ያስፈልጋል። አጠር አድርጌ ለመጨረስ አብይ ሊያስቀራቸው ይችል ነበር ወይ? አጌን የእሱ ተቃዋሚም ቢሆን የሀገሪቷን ችግሮች በሙሉ እሱ ብቻውን ፈጠረ ማለት ፌር አይደለም። ግን የመፍትሄ ቁልፉንም ትልቁን ፕሮባብሊ 70% በሱ እጅ ነበር። ለእንደዛው ለችግሩን ኮንትሪቢዩት ያደረገው ትልቁን the burden is with him the buck stops with me አይደለም የሚለው ኦባማ ትልቁን ነገር ማድረግ የቻለው። አብይ ሲመጣ ኃይለ ማርያም ይሆናል ብለው ጠብቀው ነበር። let's be fair እኔ I was there ይሄ ነገር ሲፈጠር አትሳሳቱ። ህወሓቶች እኔ ስታገልባጅ ነበረው ህወሓቶች መጨረሻ ላይ ሰው እንደሚለው እኮ ሙሉ በሙሉ ተሸንፈው ሳይሆን ባንኩም ታንኩም እንዳላቸው ነው። ከዚህ በላይ መሄድ ለትግራይ ህዝብም ለኢትዮጵያም አይጠቅምም የሚለው ላይ ተስማምተን ነው ማዕከላዊ ስልጣን የለቀቁት። አብይም ብቻ ሳይሆን ከኦሮሞ ሊመጣ የሚችልን ኃይል የመረጧቸው ሰዎች ነበሩ እኮ ኃይለ ማርያም እንዲሆኑላቸው። እነሱ ሪጀክት ስናደርግ it was clear የሚመጣው ሰው ኃይለ ማርያም ሊሆን እንደማይችል አምነው ነው። ፕሮባብሊ ከጌታቸው አሰፋ ፋክሽን ውጪ ያለው እነ ሳሞራ እነ ስዩም እና አባይ ተቀብለው ነው ስልጣን የለቀቁት። ኃይለ ማርያም ይሆናል የሚል እንደዛ እናስቀጥላለን የሚለው ተስፋ በ2017 መጨረሻ አካባቢ ላይ የህወሓት የ45 ቀን ስብሰባ በኋላ ይሄ ግምገማ አልነበረም። እንዲሆንም አልተፈለገም። ከኦሮሞም ከአማራም ከደቡብም እሱ ፓፔት እንዲሆን ይፈልጋል ነበርም። ከትግራይም ይልቅ ይፈልጋ ይላል ነበርም። ወደ ጦርነት ያስገባው አብይን ፓፔት የማድረግ ጉዳይ ሳይሆን የኢንሴኩሪቲ ጉዳይ ሪአሹራንስ ያስፈልገው ነበር። በስልጣን ላይ ለረጅም ጊዜ የነበረ ኃይል ስልጣን ሲለቅ በግለሰብ በቀል እንዳይመጣበት እንደ ማህበረሰብም ችግር እንዳይመጣበት ሴንተሩን ከተቆጣጠረው ኃይል ሪአሹራንስ ያስፈልገው ነበር። አንድ ይሄን ማድረስ አልቻለም። ይሄን ብቻ ሳይሆን በኦሮሚያ ውስጥም ያለው በአማራ ውስጥም ያለውን ሁኔታ ማኔጅ ማድረግ የሚያስችል ሁኔታ አልተፈጠረም። አዚሩስ ስናንገባ የዛሬ 10 ምናምን ዓመት ስለ ኢትዮ ኤርትራ ግንኙነት የጻፍኩት ነገር ነበር። ላለፉት 60 ዓመታት ቦታ እየተለዋወጠ የሚሽከረከር ነገር አለ። ንጉሱን ለመጣል የተፈጠሙ አላያንሶች ነበሩ። ከንጉሱ በኋላ በኢትዮጵያ ስም የሚምሉም ብሔር የተደራጁም ኤርትራ ሄደው ከሻቢያ ጋር አላያንስ ፈጠሩ። ከዛ እርስ በርሳቸውም ተዋግተው የተሳካላቸው ደግሞ ስልጣን ያዙ። ዩሲ ቴምፖራሪ ለሆነ ብቻ ጊዜያዊ ጠላት ብቻ ለመጣል የምናደርጋቸው አላያንሶች ወይም ትብብሮች ዘላቂ መፍትሄን ከማምጣት ይልቅ አዲስ ችግር እየወለዱልን መጡ። ደርግን ለመጣል ሻቢያ፣ ወያኔ፣ ኦነግ ተባብረው መጡ። የአማራው ሊቅ ተገለልኳል። አሁን ህገ መንግስቱ ላይ የሚነሳው የህገ መንግስቱ ኮንቴንት ብቻ አይደለም። ያን ህገ መንግስት የወለደው ትርክት አማራን አገለለ የሚል ሌላ አዲስ ትርክት ተፈጠረ። 2018 እስከ 2020 በነበረው ጊዜ ደግሞ ትግራይን ያገለለ አላያንስ ፈጠርን፣ ጦርነት ገባን። አሁን ደግሞ ጥምዶ የሚለው ምንም እንኳን የትንግርቱ እንዳለው የሴንትራል ገቨርንመንቱ ፌሊየር የፈጠረው ነገር ቢሆንም ጠለቅ ያለ አብይን መጣል ላይ ብቻ የሚንጠለጠል ከሆነ አደጋል። አሁንም አዲስ ነገር ውስጥ ነው የምንገባው። ለዚህ ነው እኔ አሁን ወደ ፖለቲካ ስመለስ አንዱ የጀመርኩት ነገር ኢትዮጵያን
ከአብይ በኋላ ማሰብ መቻል አለብን። ከአብይ በኋላ የምትመጣው ኢትዮጵያ አብይ ላይ ብቻ ፎከስ ካደረግን ከአብይ በኋላ የምትመጣው ወይም ደግሞ ከብልጽግና ፖስት ብልጽግና ምን አይነት አሰላለፍ ምን አይነት ማህበራዊ እና ፖለቲካዊ አደረጃጀት ነው የሚያዋጣን የሚለው ላይ መወያየት ስምነት መድረስ ሚኒማል ፕሮግራም ላይ ብቻ የምናደርገው ነገር ከሆነ ነገ እሱን ጥለን እንደገና በአዲስ ለሌላ ዋንጫ ጦርነቱ እንዳንገባ ጥንቃቄ ማድረግ ያስፈልጋል ባይ ነኝ። በተመሳሳይ ሁኔታ ብልጽግና የሚደግፉ ሰዎች ደግሞ ጥምዶ መጣል ሰሜን መጣል እያሉ ኦሮሞና ደቡብን ለማስቦካት የሚያደርጉ ነገር ደግሞ አያዋጣ። አዲስ አበባ ላይ መድረኩን ዝግ አድርገው የፖለቲካ መድረክ ከተዘጋ ስክሪፕቶ ይቀመጥና ክላሽ ይነሳል። ፔሪድ። ክላሽ ያነሳ ኃይል ደግሞ ወዶ ሳይሆን በግድ ከሌላ ኃይል ጋር ይተባበራል። ቴዲ ብድግ አድርገህ ሐዋሳን ከሻሸመኔ ለመገጠል ብትፈልግ ወይም ደግሞ ሻሸመኔ ሐዋሳን እያጠቃች ብትሄድ ጠመንጃ ካነሳህ የግድ ከቡሌ ሆራ መሳሪያ ሊመጣልህ ይገባል። ምንም ባትወዳቸው የቡሌ ሆራ ሰዎች ባትወዳቸው ራሱ መሳሪያ እንዲገባልህ ከነሱ ጋር መተባበር መቻል አለብህ። ኢንሰርጀንሲ። ለዚህ ነው ከጦርነት ካልወጣን ድረስ አንደኛ እነኚህ የውስጥ አላያንሶች የተቀያየሩ ይሄዳሉ። ሁለተኛ ከውጪ ኃይሎች ጋር የሚኖረውን ትስስር መቁረጥ አንችልም። ለምሳሌ ግብጽ ነው ለኛ ትልቁ አስጊ አይደለም እንደ ኢትዮጵያ። ግብጽ 3 ስትራቴጂ ነው የምትጠቀመው። አንዱ የውስጥ ቀውስን ማባባስ ነው። ሁለተኛ ከጎረቤት ጋር ማጋጨት ነው። ሶስተኛ ዓለም አቀፍ ፋይናንስ እንዳናገኝ መከላከል ነው። ሁለቱን እኛ ነን እየሰራንላቸው ያለ ነው። የውስጥ ፖለቲካችንን በፖለቲካ መድረክ እንዳንፈጣ የፖለቲካ ሊቃንና የፖለቲካ ተዋናዮችን ከመድረኩ በመግፋት ወጣቱ ጫካ መሳሪያ ይዞ ኦሮሚያ ላይ፣ ትግራይ ላይ፣ አማራ ላይ ጦር እንዲገባ ካደረከው ያን ጦር ለማግኘት ማቀበል ከሚፈልጉት ኃይሎች ይቀበላል። አንዱ ይሄ ወሳኝ ነው። ከጎረቤት ጋር ከሱዳን ጋር ያደረግነው ጨዋታ ሱዳን ውስጥ ሄደን የሌላ ሀገርን አጀንዳ ለማስፈጸም ያደረግነው ነገር ሱዳንን ገፍቶ ከአማጽያኖች ጋር ከኤርትራ ጋር እንዲያሰልፍ አድርጓል ማለት ነው። አንዱ ጥያቄ ይሄ የግብጽ የባዳ ባንዳ የሚለው ነገር አለ። የኦሮሞ ተረት አለ ኢፊ ደደበኔ ረቢን ሰበኸኒ። ለራስህ ተዳክመህ ፈጣሪን ሰበብ ማድረግ አይሆንም። ወይም ደግሞ በረትህን ክፍት አድርገህ ጅብ መጥቶ በጎችን ሲበላ ጅቡን ብሌም ማድረግ አትችልም። በዚህ ዘመን ብቻ ሳይሆን ከዚህ ዘመን በፊትም ቅድም አስቀምጫቸዋለሁ። ከግብጽ ጋር ሲሪየስ የሆነ የስትራቴጂክ ልዩነት ግጭት አለን። የስትራቴጂክ ጥቅም ግጭት አለን። ከአባይ ወንዝ ጋር በተያያዘ የአባይ ወንዝ ላይ አቅማችን አሟጠን እንዳንጠቀም 3 ስትራቴጂ ይጠቀማሉ ብያለሁ። አንዱ የውስጥ ግጭቶችን ማባባስ ነው። ሁለተኛ ከጎረቤት ጋር ማጋጨት ነው። ሶስተኛ ኢንተርናሽናል ፕሬዠር ነው። የውስጥ ግጭቶችን ማባባስ ነው ያልኩት። የውስጥ ግጭት መፍጠር አይችሉም። የኤርትራን እንዴት እንደሄደ ብታየው ፌዴሬሽኑ ሲፈርስ በንጉሱ ጊዜ ከዛ በኋላ ነው ፌዴሬሽኑ ሲፈርስና የፖለቲካ መድረኩ ሲዘጋ ወደ አመፅ ሄደ። ወደ አመፅ ሲኬድ በራችንን ከፈትን ማለት ነው ለግብጾች። አሁን ደግሞ በዚህ ዘመንም የፖለቲካ ልዩነቶችን በመመካከር ከመፍታት ይልቅ በጦርነት ለመደቆስ በተለይ ደግሞ በተዳከመ የሀገረ መንግስት አቅም ለመደቆስ የተደረገው ሙከራ አማጽያንን ፈጠረ። በራችንን መልሶ በሰፊው ከንጉሱ ዘመንም ከደርግ ዘመንም በበለጠ በሰፊው አንድ በር ብቻ አይደለም ብዙ ቀዳዳዎችን በሰሜን በደቡብ በምዕራብ ከፈተብን። እንዴ ምን አርጉ ነው የምትሏቸው ግብጾቹ? ለራስ በር ከፍተህበት ለራስ አማጽያንን የሚፈለፍል ቅድም አንድ ሰው አንስቷል። አሁን እኮ ኢትዮጵያ ውስጥ ያለው የታጠቀ ቡድን ቁጥር መቁጠር ራሱ ከባድ ነው። መንግስት የሚያስታጥቀው ሌላው የሚያስታጥቀው ማዕት አማጺ አለ። ይሄ አማጺ ትጥቅና ስንቅ ያስፈልገዋል። ስለዚህ እድል ነው ማለት ነው ለግብጾች። በነገራችን ላይ አሁን ካለው ነባራዊ ሁኔታ እንዳውም የተጋላጭነታችን ያህል ኤክስፕሎይት አላደረጉንም። ለምንድን ነው? የድሮ አማጺያን በጣም ወደ ጠረፍ ላይ ወጥተው ነበረ ካምፕ የሚያደርጉት። ለዚህ ብዙ ሰፕላይ ያስፈልጋቸው ነበር። አሁን ግን ለምሳሌ ፋኖ ኦላም አብዛኛው ካምፓቸው ጦርነቱም የተካሄደ ያለው ድንበር ላይ ሳይሆን መሀል ሀገሩ ላይ በመሆኑ ብዙ ድንበር መካከል ላይ ስላላቸው የዛን ያህል ቶታሊ ዲፔንደንት አይደሉም በውጭ ኃይሎች ላይ። ስለዚህ ይሄ ግብጽ እያልን የምናደርገው ነገር የገዢ ስልጣን ላይ ያለውን ቡድን ፕሮፓጋንዳ ለጊዜው ሊሰራ ይችል ይሆናል። በርህም በርግደህ በጎችህን ጅብ ሲበላ በርህን ከመዝጋት ይልቅ ጅብ ሲበላ ከማረጋጋት ይልቅ በርህን
እርግደህ ግጭት የምትፈጥር ከሆነ ይሄ አደጋ ያለው አካሄድ ነው። ለዚህ ላይ ፎከስ ማድረግ በጣም አስፈላጊ ነው። አሉላም ሌሎቻችንም ይሄ ኤርትራን እንደ ባዕድ ሀገር የምናየው ነገር let's be very careful። ኤርትራኖችም ኢትዮጵያን እንደ ባዕድ የምታረጉት ነገር የኤርትራና የኢትዮጵያ ጉዳይ ያላለቀ ፍቺ ነው። አሉላ አንድ ነገር ብሏል። የኤርትራ ስቴት ቢልዲንግ ወይ ኔሽን ቢልዲንግ ፕሮጀክት አልተቋጨም። ከኢትዮጵያ ጋር ያለው ጉዳይ እስካልተቋጨ ተቋማዊ በሆነ መልኩ ሰላማዊ በሆነ መልኩ የሁለቱን ሀገራት ጥቅም ባማከለ መልኩ እስካልፈጠረው ድረስ የኤርትራ ሀገረ መንግስት ግንባታ አይጠናቀቅም። የኤርትራን ሴኩሪቲ ትሬትን የሚያደርግ አስተላለፍ አዲስ አበባ ላይ እስካለ ድረስ ኢትዮጵያ ውስጥ ሰላም ሊኖር አይችልም። የኤርትራና የኢትዮጵያ ሰላም ኢንተርዲፔንደንት ነው። የኢትዮጵያና የኤርትራ ኢኮኖሚ እድገት ኢንተርዲፔንደንት ነው። ልትለየው አትችልም። ይሄ ለዚህ ነው እኔ ብዙ ጊዜ ይሄን ከኤርትራ ጋር ስፔሻል ሪሌሽንሽፕ ነው ሊኖረን የሚገባው ጎበዝ። በእንግሊዝና በአሜሪካው መካከል ያለው አሜሪካ ስፔሻል ሪሌሽን ነው ከእንግሊዝ ጋር ያላት ስለዚህ ሴም ውስጥ ፍራንስ ለምን ረጅም ማህበራዊና ታሪካዊ ትስስር ስላለ የኛ ደግሞ ከዛ ይበልጣል። ሊፈታ የማይችል ጂኦግራፊ ትስስር አለን። ረጅም ድንበር ብቻ ሳይሆን እኛ የነሱ ወደ መጠቀም አለብን። እነሱ የኛን ማርኬት አክሰስ ማድረግ መቻል አለባቸው። የኛ ኢኮኖሚ እንዲያድግ ከፈለግን በምስራቅ አሰብን አክሰስ ማድረግ መቻል አለብን። በሰሜን ምጽዋን አክሰስ ማድረግ መቻል አለብን። ኤርትራ ምንም ብታደርግ የአዲስ አበባ ማርኬት ላይ መሸጥ መለወጥ እስካልቻለች ድረስ የኤርትራ ኢኮኖሚ የኢትዮጵያን ማርኬት አክሰስ እስካላደረገ ድረስ አንድች እርምጃ ወደፊት ሊሄድ አይችልም። ስለዚህ የኤርትራ ናሽናሊዝምንም ለዘብ ማድረግ ያስፈልጋል። የኢትዮጵያን ናሽናሊዝም ታሪካዊ ጠላቶቻችን ምናምን ነው። ኤርትራ ጠላት ልትሆነን አትችልም፣ አትገባም። ኢትዮጵያም የኤርትራ ጠላት ልትሆን አይገባም። ይሄ ትውልድ ማሰብ ያለበት ጎበዝ። እኛ እኮ የፒአርፒ የኦነግ የህወሓት ልጆች ነን። ከዛ አልፈን ማሰብ መቻል አለብን። we have to think towards regional integration። የኤርትራና የኢትዮጵያን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሴኩሪቲ ስቴፕ ባይ ስቴፕ ኢንትግሬት እያደረግን ማንሄድ ከሆነ ኤርትራም ሀገር ሆና የኤርትራኖችን ህልም ልታሳካ አትችልም። ኢትዮጵያም ሀገር ሆና የኢትዮጵያኖችን ህልም ልታሳካ አትችልም። ለዚህ ነው ጽምዶም በለው ምንም በለው የምናደርገው ነገር የሁለቱን ሀገሮች ሊያቀራርብ የሚችል የኢትዮጵያን የውስጥ ሰላም እንዲሁም የኤርትራን የሴኩሪቲ ኮንሰርን የሚፈታ መሆኑ ይሻለዋል ባይ ነኝ። ባለፉት 8 ዓመታት እኮ የዩኤን ዳታም የወርልድ ባንክ ዳታም የራሳችንን ተሞክሮ የሚያሳየው ምንድን ነው? በጣም ጥቂት ሰዎች በከፍተኛ ደረጃ ሀብታም ሆነዋል። ሰርተው አይደለም ዘርፈው። ቄሮ የታገለው በአዲስ አበባ አካባቢ ያለው የመሬት መቀራመጥ ፕላኑን ነው የተቃወመው። ማስተር ፕላን የሚባለው ያ ፕላን ስራ ላይ ዋለው በብልጽግና ጊዜ ነው። በለፉት ዓመታት የተደረገው በመሬት ላይ በጉምሩክ የተደረገው በጣም ጥቂት ምናልባት 1000 የማይበልጡ ሰዎችን በከፍተኛ ደረጃ ሀብታም ሲያደርጋቸው በሚሊዮን የሚቆጠሩ ኢትዮጵያኖችን ወደ ከፍተኛ ድህነት አረንቋ አውርዷል። this is a fact። ዘራፊና ተዘራፊ በኦሮሞ ውስጥም ዘራፊና ተዘራፊ ተፈጥሯል። በሌላው ብሔር ውስጥ ዘራፊ ስለ በማፊያ ደረጃ ፕሮባብሊ በኢትዮጵያ ታሪክ ለመጀመሪያ ጊዜ ስቴት ካፕቸር ሊያደርግ የተቃረበ የማፊያ ቡድን ተደራጅቷል። መለስ ከሞተ በኋላ ነው የተጀመረው ይሄ ነገር። ትልልቅ ፕሮጀክት ላይ የተመደቡ ጀነራሎች ስቴት ካፕቸር ጀመሩ። በአብይ ጊዜ ተባብሶ ከፍተኛ የሆነ መንግስታዊ ዘረፋም የመንግስት ስልጣን ተታኮ የሚደረግ ዘረፋ ከመንግስት ባለስልጣን ጋርም ፓርትነር የሆነ ሰፊ የዘራፊ ቡድን ተመስርቷል። በነገራችን ላይ ይሄ አብይን የሚበላው ይሄ ነው። ከኛ ቀድሞ እኛን ተቃዋሚን እሱ ሲፈራ ይሄ ነው የሚበላው። because a mafia group an organized oligarchy የስቴት ሴኩሪቲን ፔኔትሬት አድርጎ የስቴት ቢሮክራሲን ፔኔትሬት አድርጎ ፕራይቬት ኢንትረስትን አድቫንስ የሚያደርግ አደገኛ የሆነ ማፊያ ተፈጥሯል። ይሄንን ባለፈው ወራት ኤክስፖዝ አድርገው የነበረው ነገር ነው። የብልጽግና የፖለቲካ መድረክ አልዘጋም። ይሄ እኮ ለካድሬ እያወራው ያለው አይደለም ወዳጅ።
ይሄ ፖለቲካውን ማህበራችንን በደንብ የሚረዱ ሰዎች ያሉበት መድረክ ነው። ማንም ብልጽግና አያምንህም። አሁን አንተ ለምትለው ነገር የፖለቲካ መድረኩ ከ2020 በኋላ ጥርቅም ነው ያለው። ኦሮሚያ ውስጥ የተደረገው አፈና ኦኤልኤን ወለደ። አማራ ክልል ውስጥ ሊጫወት የፈለገው ቁማር ፋኖን ወለደ። ከህወሓት ጋር የፖለቲካ ልዩነትን በፖለቲካ መድረክ ከመፍታት ይልቅ አውራ ፓርቲን ወደ አውራ ግለሰብ መሪ ለማድረግ የተደረገው ሁኔታ ችግሮችን እየፈጠረ ሄደ ማለት። አማጺያን ቫይለንስ ጋር ኦነስት እንሆን። አሁን በአማራም በኦሮሚያም ያሉ አማጺያን፣ ትግራይም ያለው ኃይል የዲሲፕሊን እጥረት አለው። አማጺያን ልክ እንደ መንግስት ሰዎችን ይዘርፋሉ፣ ሰዎችን ይገላሉ። የነጻነት ታጋይ ነኝ ብለህ ጭቁን ህዝብን የምትገል ከሆነ የነጻነት ታጋይ ነኝ ብለህ ምስኪን ገበሬን የምትዘርፍ ከሆነ አንተ ዛሬውንም ጨቋኝ ነህ። ስልጣን ከያዝ ከዚህ ይብዝብሃል። ስለዚህ ጥሩ እውነት ነው። በኦኤልኤ ስም ያደራጀው የመንግስት ኃይል ነበር። በፋኖ ኃይል ስም የተደራጀ አለ። እነሱ ላይ ግን ብሌም ማድረግ ብቻውን በቂ አይደለም። አማራ ክልል ውስጥ አፈናዎች አሉ። ኦሮሚያ ክልል ውስጥ አፈናዎች፣ ግድያዎች አሉ። ዘመነ ካሴም ሆኑ መሮ ድሪባ በስራቸው ያለውን ኃይል አደም ማስገዛት መቻል አለባቸው። ይሄ ኃይል የኔ ነው፣ ለሚያጠፋው ጥፋት ኃላፊነት ወስዳለሁ ማለት መቻል አለባቸው። ይሄንን ለኢትዮጵያ ህዝብ ብለው አይደለም፣ ለኦሮሞ ለአማራ ህዝብ ብለው አይደለም። የመንግስትን ወታደር በዲሲፕሊን ያልበለጠ አማጺ የትም አይደርስም። ሰው እኮ አማጺ ህዝብ እኮ አማጺን የሚደግፈው ከመንግስት ወታደሮች አፈናና ግድያ ለማምለጥ ነው። አማጺም ልክ እንደ መንግስት ወታደር ሰው የሚገል የሚዘርፍ ከሆነ ከሁለት ዘራፊ ሊመርጥ አይችልም ህዝብ። በሁለት ዘራፊ ውስጥ መካከል በሚደረግ ግብግብ መንግስት ነው የሚያሸንፈው። አክቲቪስቶችም ሆነ ምሁራኑንም ሆነ የተቋሚ ኃይሎች በነጻነት ስም በነጻነት ትግል ስም በህዝብ ላይ የሚደረግ ማንኛውም ዘረፋ፣ ግድያ፣ አፈና መቃወም አለብን፣ ማጋለጥ አለብን። ኦሮሚያ ውስጥ አሁን የጀመርነው ነገር አለ። እነ ትንግርቱም ሌሎችም መውሰድ ያለባቸው የሚጠቅማቸዋል ብዬ የማስበው ኦኤልኤ ሲነሳ ከዛ ተበጣጥሰው ከመንግስት ጋር መንግስት አሁን የሚገርም ነገር ነው የፈጠረው። ወደ መንግስት እጅ የሰጡትን ኃይሎች ጸጉራቸውን ዩኒፎርማቸውን ሳይለውጥ መልሶ አስተማርቷቸዋል። ስለዚህ ዋና ኦኤልኤ ይሁን የመንግስት ኦኤልኤ ሰው አያውቅም። ተመሳሳይ ልብስ፣ ተመሳሳይ ስታይል ስላላቸው አሁን ያደረግነው ምንድን ነው? አንድ ወረዳ ላይ አንድ ቀበሌ ላይ በኦኤልኤ ስም ዘረፋና ግድያ ሲካሄድ መረጃ ይመጣልናል። ያ መረጃ ሲመጣልን ለዋናው ኦኤልኤ መልእክት እናስተላልፋለን። በምስራቅ ሸዋ በወሰት ወረዳ ሩኬቻ ቀበሌ ውስጥ እንዲህ ተደርጓል። እዛ አካባቢ ያለው ኃይል ያንተ ነው ወይ? ያንተ ከሆነ እርምጃ ውሰድ፣ ቅጣ፣ አስተካክል። አይ የኔ አይደለም ካለ ህዝባችንን ያ የነጻነት ሰራዊት ሳይሆን የፖለቲካ ኃይል ሳይሆን ተራ ሽፍታ ነው ካልከው ባይዘው አማጺ ሰውን ፋኖንም ኦኤልኤንም የሚያባብለው የፖለቲካ ኃይል ስለሆነ ብቻ ነው። የፖለቲካ ጃኬቱን ካወለክለት ተራ ሽፍታን ህዝቡ ልክ ያስገባዋል። ስለዚህ አማጺያንም ከመንግስት በእጥፍ ድርብ የተሻለ ከመንግስት ወታደር እጥፍ ድርብ የተሻለ ዲሲፕሊን ማሳየት መቻል አለባቸው። ምክንያቱም ህዝባችን በተለይ በገጠሩ አንዱን በሬ ያርድበታል፣ አንዱ መጥቶ ያኛውን በሬ ያርድበታል። መሬቱ ሳይታረስ ያድራል። this is ridiculous። ይሄንን ሁሉም አማጺያን ሲሪየስሊ ወስደው በወታደሮቻቸው ላይ አንደርስታንድ አድርጋለሁ። የአማጺያን አፈጣጠራቸው በአንድ የመጣ ስለሆነ የተማከለ ዲሲፕሊን ያለው ኃይል መፍጠር ጊዜ ይወስዳል። ከዚህ በላይ ግን የኔ ወታደር አይደለም እያደረገ ያለው በማለት በወለጋም ይሁን በሌላ የሚደረገው ወለጋ ላይ ስፔሲፊክ ያለው ነገር ባለፈው ብዬ ነበር። ራስን ጠይቅ። ወለጋ ላይ ከ2019 ከ2020 እስከ 2022 23 ድረስ አማራ ነበር ሲገደል
ገደለ የነበረው መንግስትም ሲለው አማራ ተገደለ በወይሌ ተገደለ ነው። ኦሎፈሰደን አሁን ደግሞ ፋኖ ኦሮሞን ገደለ ነው የሚባለው። ይቺ የፖለቲካ መሰሪነትንም መረዳት ይሄን ለመቋቋም የምናደርጋው ኮሚኒኬሽኖች መሻሻል አለባቸው። ያማጺ አመራር በስራችሁ ያላቸው ወታደሮች አደብ አስገዙ፣ ዲሲፕሊን አስገዟቸው። ከዛ የተረፈውን በህዝባዊ ትግል ማስተካከል የሚቻል ይሆናል።